እናንተ በመከራ ውስጥ ያላችሁ በልዩ ልዩ ፈተና ውስጥ ያላችሁ ወዳጅ የጠላችሁ ዘመድ የራቃችሁ ተስፋ የሰጧችሁ ሰዎች ሁሉ ቃላቸውን አጥፈው ፊታቸውን ያዞሩባችሁ እናንተ አንድ ነገር እላችኋለሁ። እሸቱ ባሽሙር ባምቢን የተናገረው እስቲ እሸቱ የሚለውን ነገር አዳምጠን እንምጣ። እስቲ በተቻለ መጠን መልስ እንሰጣለን። የኢትዮጵያ አርቲስቶች አልቀዋል፣ ያሳዝናሉ። ሰፈራችሁ ዝነኛ አርቲስት ሰው ካለ እስቲ ህይወቱን እዩት። ሰላም ውድ የተከበራችሁና የተወደዳችሁ የቻናል ቤተሰቦች እንዴት ናችሁ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ምንለቃቸው እንደሆነ ላይክ ያደርጋችሁ አበረታቱን። ወደ ቪዲዮቹ ቤተሰቦች ዛሬ መጀመሪያ ማሰማችሁ ቪዲዮ ምንድነው? ከሰሞኑን አንዲት ወጣት እጅግ በጣም አሳዛኝ የሆነ ነገር በራሷ ላይ እንደፈጸመች እጅግ በጣም ሰዎች ተቃውመው ነበር። ይሄን ቪዲዮ ታዲያ በዛ ጉዳይ ላይ የሃይማኖት አባቶችም ገብተውበት አባ ገብረ ኪዳንም የተለያየ ሀሳብና ሀሳባቸውን የሰጡ ነበረ። እስኪ የአባታችን ነገር ሰምተን እንመለስ። አንዲት ልጅ ሰው በኮሜንት ስለሰደባት ራሷን አጠፋች ብሎ ሰው ነግሮኛል ትናንት። በጣም ያሳዝናል። እውነቴን ነው የምነግራችሁ። እንዴት ክቡር የእግዚአብሔርን ፍጥረት ሰድበን እንገላለን? በእውነት ማለት ነው። አሁን እዚህ ኋላ ራሱ እኮ አንማርም። ይገርማቸዋል እኮ ሄደን ሰውን ሽንቁር ማድረግ፣ ሰውን መውጋት፣ ሰውን ማድማት፣ ማመስገን ካልቻላችሁ ዝም በሉ። እኔ እግዚአብሔር ያውቃል፣ ያው እግዚአብሔር ምስክሬ ነው። ልጅቱ ምን ትሆን አላውቃትም። አሁንም አላውቃትም። የሚገባ ነገር የምትናገሩት ይሁን የማይገባ ነገር የምትናገሩት ትናንት ነው። ከዛ ከስልጠና ስንወጣ አንድ ወንድማችን ነው እንዲህ ብሎ ሞተች እኮ ብሎ ይነገረኝ። ይሄ ምንድን ተምራችሁበታል? አሁን የልጅቱን ሞት አንደኛ ክፉ ቃል ቢነገረን መሞት የለብንም ወገኖች። ሰው የመሰለውን ነው የሚናገረው እኮ። ያሰበውን ይናገራል፣ የመሰለውን ይናገራል። እግዚአብሔር እስካለልን ድረስ ሰው የጣለውን እግዚአብሔር ያነሳዋል። ሰው የጣለውን እግዚአብሔር ያነሳል። ሰው የጠላውን ሁሉ እግዚአብሔር ያነሳል። እኔም ማየውን አንተ አታይም አይደል ያለው ቅዱስ ጴጥሮስን። ሰው የውጭ ኃጢአትን ያያል፣ እግዚአብሔር የልብ ጽድቅን ያያል፣ ይመለከታል። እና በህይወታችሁ ዘመን ከዚህ ልጅ ህይወት ተነስቼ ብነግራችሁ እኔ ሃይማኖቷን ምን ይሆን አላውቅም። ምነግራችሁ ግን ስለ ሰው አስተያየት ብላችሁ አትኑሩ። ስለ እግዚአብሔር ብላችሁ ኑሩ። ምክር ከሆነ ተቀበሉት። እንዲያውም አንድ ነገር በዚያው ሰው ሲናገራችሁ ምን ማሰብ እንደሚገባችሁ አንድ የቅዱስ ዮሐንስ አፈወርቅን 3 ንግግሮች ልንገራችሁ። ሰው ክፉ ቃል ሲነገራችሁ ደግሞ ነገም እናንተ እንዳትሞቱ ብዬ ነው። ሰው ክፉ ቃል ሲነገራችሁ ምንድነው ማሰብ ያለባችሁ? 3 ነገር ነው ማሰብ ያለባችሁ። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌልን ሲተረጉም የተናገረው አንደኛው ያለብህን ስህተት ከሆነ የሚናገር አትጥላው፣ መስታወት ሆነዋልና ነው። አትጥላው፣ ሂድና አስተካክል። መስታወት አሁን እዚህ ላይ እንደው አንዳንድ ጊዜ እንደው እስቲ ገብስ ቆሎ በልተን በተልባ ወጥ በልተን ጥርሳችን ላይ ልጥፍ ብሎ ገብሱ መስታወት ስናይ እንደው ገብሱ ጥርሳችን ላይ ብታዩት አፈር ያባህንት መስታወት እንደው ብለህ ትሰብሩታላችሁ? አሰብሩትም እንዴ? ታነሳላችሁ ጉድፋችሁን ማለት ነው። ክፉ ቃል የሚናገርን ሰው ልክ እንደዚያ መስታወት ይኸው በቃ ቀለል አድርገህ እንደዚያ መስታወት ጉድፍህን አንሳ እንጂ ወደ ውስጥ ወስደህ አትጎዳበት፣ አታምሰልስለው፣ ራስህን ይበት። አንዱ እሱ ነው። ሁለተኛ ደግሞ እያለህ የለህም የሚል ከሆነ ደግሞ ስቀተው። ለምሳሌ ይላል ቅዱስ ዮሐንስ አፈወርቅ እውቀት እያለህ ደንቆሮ ካለ ሳቅበት ነው። ያለህን ነገር የለህም ብሎ ከሆነ የሚሰድብህ ደግሞ ስቀህበት ሂድ። ምንድን ነው ይላል? ለምሳሌ እንደተመለከታችሁት ነው ቤተሰቦች አባታችን አባ ገብረ ኪዳን ሲናገሩ፣ ሲያስተምሩ፣ ሲያስጠነቅቁ የነበሩት ነገሮች እነዚህ ይመስላሉ። ታዲያ የአባታችን ንግግሮችን የታገኛችሁት ለአባታችን እግዚአብሔር እድሜና ጤና ጨምሮ ይስጥልን። የነገሩን ነገር መቼም ቢሆን መርሳት የለብንም። እግዚአብሔር የሰጠንን ነፍስ ማንም ሰው ሊነጥቀን እንዲሁ ደግሞ ማንኛውም ሰው ሊያጠፋው አይችልም እያሉ ነበር። እስኪ እናንተም የተሰማችሁን ሀሳብ ኮሜንት ላይ አስቀምጡ።
ሌላ ደግሞ ቤተሰቦች ቲክቶከሯ ባምቢ ወይ ደግሞ ሀና ግሬና እሸቱ መለሰ እጅግ በጣም ትልቅ ባለውስጥ እንደገቡ እየተነገረ ይገኛል። በዚህ ሰዓት ላይ የተለያዩ ነገሮችን ቃላቶችን የተቀባበሉ ይገኛሉ። ታዲያ በዛም ሀሳብ ላይ የተለያዩ ሰዎች ሀሳብና አስተያየት እየሰጡ ነበረ። እስኪ ደግሞ አንዳንድ ነገሮችን ሰምተን እንመለስ። እሸቱ መለሰ በገደምዳሜው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይሄ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ፣ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተ ክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። ቤተ ክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። ስለዚህ በአጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት እርኩሳን ወደዛ አይጠጋም፣ በእነሱ መስፈርት ማለት ነው። ሲጀምር ቤተ ክርስቲያን የሃይማኖት ተቋማት የሚቋቋሙት እኮ ለቅዱሳን አይደለም። እንደዚህ አይነት በአንተ ንግግር መሰረት መስፈርቱን አያሟሉም የሚባሉ ሰዎችን ወደ ቤተ ክርስቲያን እንዲመጡና እንዲጠጉ፣ የክርስቶስን ስራ እንዲሰሩ፣ የክርስቶስን ባህሪያት እንዲይዙ ነው። አንተ ባምቢ ሀበሻ እንደዛ አይደለችም ብለህ ካሰብክ ወደ ቤተ ክርስቲያን አስጠግተዋት የቤተ ክርስቲያንን ነገር ቢያስተምሯት፣ እሷም የቤተ ክርስቲያን ማስታወቂያ ብትሰራ ምንድነው ኃጢአቱ ነው? ለዚህ እኮ ነው ብዙ ሰዎች ቤተ ክርስቲያን የሚመሽዋት። እኔ ኃጢአተኛ ከሆንኩ ወደ ቤተ ክርስቲያን እንድመጣ መገፋት ነው ያለብኝ እንጂ ከቤተ ክርስቲያን እንድርቅ በእንዳንተ አይነት ንግግር ማለት ነው። የግድ አንተ ነህ ኮሚሽን የምትበላው ሰውዬ፣ ደጋግመ ኮሚሽን የበላ ሰውዬ አንተ ነው ወደ ቤተ ክርስቲያን መሄድ ያለብህ። ክርስቶስ እነማንን ያከበረው? አረ ስብከት እያለኝ ነው ዛሬ። እነማንን ያከበረው እንዴ? ረጃጅሞቹን እኮ አይደለም ቁመታቸው ከሩቅ ክርስቶስ መምጣቱን የሚያውቁት ሰዎችን አይደለም እኮ አጭሩን ሰው እኮ ነው መርጦ እቤትህ እራት እንብላ ከቤተሰቦች ጋር እንደ ልብ ታየኛለህ ያለው። እንዴ ከእናንተ መካከል ኃጢአት የሌለበት ሰው መጥቶ ይውገራት ያለው እኮ ቅዱሳን ሴትን አይደለም እኮ። እግሩ ላይ ሽቶ የቀባችሁን እናንተ ምን አረጋችሁ? የመጣው ክርስቶስ ወደ ምድር የመጣው እኮ ለአጽያን እንጂ ለጻድቃን አይደለም። አቶ ሼቱ ምን እያልክ ነው? ስለዚህ ቤተክርስቲያን የሥነ ምግባር ማስተማሪያ ቦታ ነች። ከቤተክርስቲያን የሸሹ ሰዎችን መመለሻ ቦታ ነች። በእርግጥ ያቺ ልጅ ሸሽታ ወይም ደግሞ የቤተክርስቲያንን መስፈርት የማታሟላ ከሆነ መስፈርቱን ስለማላቀው ነው። መስፈርቱን የምታወጣው አንተ አይደለም። ኑ ወደዛው ቤተክርስቲያን መምጣት አለባቸው። ሁሉም የክርስቶስ ልጆች ስለሆኑ ማለት ነው። ስነ ምግባርም መማር አለባቸው። ቅዱስ የሆኑትማ ቅዱስ ናቸው። በቃ አለቀ እኮ። መምጣት ያለበት እንዳውም በስነ ምግባራቸው ትክክል አይደሉም የተባሉ ሰዎች ናቸው ወደ ቤተክርስቲያን መምጣት ያለባቸው። አንተና አንተን የመሰሉ ሰዎች ግን ተደጋግሞ ቤተክርስቲያንን ከመብላታቸው የተነሳ ኢየሱስ አጎታቸው የሚመስላቸው ሰዎች እነዚህ ሰዎችን ታረቃቸዋል። እንደዚህ አይነት ሰዎች እያረቃችሁ አይ ይሄ የኔ ቦታ አይደለም፣ ስለዚህ ሃይማኖቴን መቀየር አለብኝ ወይም ደግሞ ይሄ አይመጥነኝም፣ ከቤተክርስቲያን ሩቅ ነው መሆን ያለብኝ እንዲሉና ለሌላ ወንጀሎች ራሳቸውን እንዲያዘጋጁ ወይም ደግሞ ለሌላ ኃጢአት ራሳቸውን እንዲያዘጋጁ ታደርጓቸዋላችሁ። የቤተክርስቲያን ጉልላት ላይ ያሉት የሰጎን እንቁላሎች ናቸው። ምን ማለት ነው? የሰጎን እንቁላል ለምንድነው ቤተክርስቲያን ላይ የሚደረገው? ሰጎን እንቁላሏን ጥላ እስኪፈለፈል ድረስ ባልና ሚስቶቹ እየተቀያየሩ እንቁላሉን ይጠብቃሉ። አይናቸው ከእንቁላሉ ላይ አይነሳም። ክርስቶስም ከቤተ ክርስቲያን ላይ አይኑ አይነሳም ለማለት ተምሳሌትነቱ ያ ነው። ክርስቶስ አይኑ የማይነሳበት ቦታ አንድ ኃጢአተኛ የተባለ ሰው ወደዛ ስለሄደ ምንድነው ኃጢአቱ? አንተ ማን ነው? ቅዱስ ቤተሰቦች አዎንታ በርሳ ሲናገር የነበረው ነገር ይሄን ይመስላል። ታዲያ የአዎንታ በርሳ ነገር እንዴት አገኛችሁት? እናንተስ ከየትኛው ወገን ሆናችሁ ነው ይሄን ሀሳብ የምትደግፉት? ከባምቢ ጎን ሆናችሁ ነው ወይ ደግሞ ከእሸቱ ጎን ሆናችሁ ነው? የግል ሀሳባችሁን ኮሜንት ላይ እንታስቀምጡልኝ እፈልጋለሁ። እስኪ ደግሞ ሌላ ሰዎች ንግግሮችንም በዚህ ዙሪያ ሰምተን
እሸቱ ባሽሙር ባምቢን የተናገረው እስቲ እሸቱ የሚለውን ነገር አዳምጠን እንምጣ። እስቲ በተቻለ መጠን መልስ እንሰጣለን። ማንም ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። እንዴው ለቤተክርስቲያን ፈተና የሆነው አንተ እኔ ቤተክርስቲያን ውስጥ የተሰገሰጉ ጥቅስ እናቃለን መጽሐፍ ቅዱስ እናቃለን የሚሉ ሰዎች ናቸው። ዱርዬው አይደለም። የምር የምልህ አሁን ቤተክርስቲያንን እግዚአብሔርን እየተዳፈረ ያለው ቤተክርስቲያን ውስጥ አለ የተሰገሰገ አስመሳይ ዲያቆን፣ አስመሳይ ቄስ፣ አስመሳይ መጽሐፍ ቅዱስ አውቃለሁ የሚል እንጂ ዱርዬው እምነቱን በደንብ አድርጎ ይወዳል። እኔ ባምቢን ብትጠይቃት እግዚአብሔር ምስክሬ ነው እምነቷን በደንብ አድርጋ ትወዳለች። አብዛኞቹ ዱርዬ እንዴው ለጥምቀት ዕለት አንተ የምትጸየፈውን ምንጣፍ እነሱ ተሸክመው ላባቸው ጠብ ሲል ቤተክርስቲያንን ያገለግላሉ። እንደ ዱርዬው እንደዚህ ጋጠወጥን ባለጌ ናቸው የምትላቸው ሰዎች ናቸው ለእግዚአብሔር ቅርብ ለፈጣሪ ቅርብ ሁሌም አንሶላ ውስጥ የሚያለቅሱት ወንድማችን። እና አንድ ነገር ልንገር እንዴው ቤተክርስቲያን ውስጥ አስራት በኩራት የሚበላ ቄስ እንዳለ ታውቃለህ? ከቤተክርስቲያን ብር የሚያጭበርብር ቄስ እንዳለ ታውቃለህ? ድንግል ነኝ ብለው አሁንም ግን ድንግል ሳይሆን አሁንም ድረስ የሚቀድስ አሁንም ድረስ እንደው በተክሊል የተጋባ ዲያቆን እንዳለ ታውቃለህ? ቤተክርስቲያን ውስጥ የተሰገሰገ ነው ለቤተክርስቲያን እዳ የሆነው እኛ ነን ብራዘር፣ ዱርዬው አይደለም። ገባ አይደለ? እቺ ልጅ በትህትናና በፍቅር ማስተማርና ወደ ቤተክርስቲያን ማምጣት ይገባል። ይኸውልህ ለእግዚአብሔር ቅርብ የሆነው ለክርስቶስ ቅርብ የሆነው አስቆሮቱ ሂዳ በ30 ዲናር ነው ክርስቶስን የሸጠው። ያቺ የሉቃስ ወንጌል ያለችው ያቺ በእንቧና በአማረ ሽቶ የክርስቶስን እግር አጥባ ሄደችው ሴት ግን በ300 ዲናር ነበር ሽቶን ገዝታ ክርስቶስን አጥባ ሄደችው። አባቴ ክርስቶስ ከገዳም ይበልጣል። አባቴ እቺ ሴት አትመጥንም ለገዳም አትመጥንም ከማለት በፊት እውነት ለመናገር ማናችንም ንጹህ እንዳልሆንን ጻድቅ እንዳልሆንን አውቀን ማናችንም መፍረድ አንችልም። ተመለከታችሁስ ነው ቤተሰቦች የተለያዩ ሰዎች የተለያየ ሀሳብና አስተያየት እየሰጡ ይገኛሉ። በሃይማኖት በኩል ያሉ ሰዎችም እንዲሁም ደግሞ ከሃይማኖት ውጭ ያሉ ሰዎችም የተለያዩ ሰዎች የግል ሀሳብና አስተያየታቸውን እያስቀመጡ ይገኛሉ። እነዚህ ሀሳቦች ላይ እስኪ ደግሞ እሸቱ ከአንደበቱ ምንድን የተናገረው ይሄን ሰምተን እንመለስ። ሌላው ክፋታችሁ የውሸት ስኬት ማሳየታችሁ ፌክ ላይፍ ስታይል። ይሄ እኮ መርዝ ነው። በውሸት የተገኘ መዝገብ እንደሚበን ጭጋግ ነው ይላል መጽሐፈ ምሳሌ ምዕራፍ 21 ቁጥር 6። የተከራያችሁትን መኪና የራሳችሁ እንደሆነ አድርጋችሁ በማቅረብ ወጣቱ ለፍቶ መስራት ፋይዳ የለውም ብሎ እንዲያስብ ያደረጋችሁት። ይሄ በዓለማዊ ጉዳቱ ወጣቱ ወደ ሾርትከት በአቋራጭ የመክበር መንገድ እንዲያስብ ገፋፍታችሁታል። ታዳጊዎች በአቋራጭ ለመበልጸግ ሲሉ ወደ ስርቆት፣ ወደ ወንጀል፣ ወደ ማጭበርበር፣ ወደ ዝሙት ራሳቸውን ወደ መሸጥ እንዲሄዱ ብዙ መንገድ ጠርጋችኋል። ቪዲዮአችሁ ሲያልቅ እናንተ ወደ ተከራያችሁት ህይወት ትመለሳላችሁ። ያመነባችሁ ወጣት ግን የውሸት ህልም ሲያሳድድ እድሜው ይባክናል። እምነቱንና ባህሉን ለገንዘብ የሸጠ ትውልድ ነገ ሀገሩንና ወገኑን ለመሸጥ አይመለስም። ገንዘብ የዛሬ ራት ነው፣ ማንነት ግን የዘላለም ቤት ነው። ዛሬ መብቴ ነው ብላችሁ በናቃችሁት ህዝብ ላይ የምትረጩት ንቀት ነገ የቁም እስር እንደሚሆንባችሁ አታውቁ። የገነባችሁት ዝና እንደ አሸዋ ቤት ነው። ፈጣሪ ካልባረከው እንደ ኢያሪኮ ግንብ በጩኸት ይፈርሳል። ትዕቢት ውድቀትን ትቀድማለች፣ መንፈስንም ከፍ ማድረግ ስብራትን ይላል። ዛሬ ህዝብን ንቃችሁ ሰማይ የደረሳችሁ የሚመስላችሁ ሰዎች ውድቀታችሁ ሲመጣ ደጋፊ አታገኙ። ስማኝ ወንድሜ፣ አዳምጪኝ እህቴ። ዛሬ ለቪው ብላችሁ የፈታችሁት የሞራል ቀበቶ ነገ ልጆቻችሁን ይገርፋል። ታዳጊ ወንድሞቼና እህቶቼ፣ ዛሬ በስልካችሁ ስክሪን ላይ የምታዩት ብልጭልጭ ህይወት ሁሉ እውነት እንዳይመስላችሁ። ብዙዎቹ ዝነኞች ቆመው የሚታዩት በውሸት ስካፎልዲንግ ላይ ነው። እንደሰማችሁት ነው ቤተሰቦች፣ እሸቱ ሲናገር የነበረው ነገሮች ይህን የሚመስሉ ነበረ። ታዲያ ለዚህም ምላሽ ደግሞ የሚሆን መልስ ደግሞ ሀና ግዳይ ወይ ደግሞ ባምቢ የተናገረች ነበረ። እስኪ ደግሞ የባምቢ ነገሮችንም ሰምተን እንመለስ። በመጨረሻም ቢሆን ከባለጌዎች ጋር አለመቆም በመወሰናችሁና እኔ የተናገርኩት ስህተት አለመሆኑን በመረዳታችሁ በጣም ነው የማመሰግነው። ከዛ በመቀጠል ደግሞ አንድ ሳምንት ምናምን ብሬክ ለመውሰድ ፈልጌ ነበረ፣ ትንሽ ራሴን ለማዳመጥ ምናምን፣ ግን ሳልፈልግ ተመለስኩኝ። ትናንትና የተመለስኩበት ሪዝን ደግሞ ዩቱብ ላይ አንድ መሸቀያ ለማድረግ የፈለገ ትንሽ ድንክ ጡብ የሚሉ ውሻ አለ። አንተን እኔ አክብሬ አላናግርህም፣ ለምናገረው ንግግርም ከዚህ በኋላ ይቅርታ ጠይቃችኋለሁ ሁላችሁንም። ግን የመጣኸው አየህ፣ አሁን መተህ ነፍሴን ብትወስድብኝ ምንም በማይመስለኝ በቤተሰቦቼ ነው የመጣው። በእናቴ
አባቴ ነው የመጣው። በብቸኛ ሴት ልጃቸው እነሱን ለመናገር ነው ሄድከው። ይሄ ሁሉ ምክር ቢሆን ደግሞ ይሄው መቤቴ ምስክሬ ምንም አይመስለኝም ነበር። ግን አንተ ማስታወቂያ ለመስራት አረጋውያንን ጨርሰህ ቤተክርስቲያንን ጨርሰህ እኔ ላይ መምጣትህ በጣም ገርሞኛል። እኔ ስርቄ ነው ቢያንስ ስርቄ ነው እያሳሳትኩኝም ሰው አይደለም እየፖስተትኩኝም አይደለም። አንተ የገዳማት ምናምን ብለህ እንድትናገረኝም አልፈልግም። እኔ ህሊና ስላለኝ የገዳማት ነገር መስራት ከታውኩኝ ቆይቻለሁ። አንተ አትነግረኝም። ይልቅ አንተ ግን መስራት ማቆም አለብህ ብዬ አስባለሁ። ባለ ወይ ቤተሰብ የለሽም ወልድ ስድ ያሳደገሽ ምናምን ያልከው አያት ገበና ማርያም ነው ቤቴ፣ አንተ ሰፈር ማለት ነው። ቤተሰቦቼ እግራቸውን ጉልበታቸውን እየሳምክ ነው የምታልፈው። አሁን ገንዘብ በዛብህና አናት ጢምቢራ ስለዞረ ረሳሃቸው መሰለኝ ትንሽ እንጂ ቀን በቀን እየሳምካቸው ወንድሜን ሁላ ዩቲዩብ ላይ ወስደህ ስለ ፖለቲካ አስወርተህ በልጅ እድሜው በጣም እምጠላህ ነው ከዛ ጊዜ ጀምሮ አንተን። ከዛ ግን ልክ ወደ ቤተክርስቲያን መምጣት ስጀምር እውነተኛ ማንነትህን እየነገሩኝ ሲመጡ አንተ አምላክህ ገንዘብ መሆኑን ስለማቅ መተህ እኔን ለመናገር መውጣት ያሰፍረኛል። ምኑ እንዳናደደ አልገባኝም። ባለሀብት ነው የሚመቸኝ ስላልኩኝ ነው እና እኔ እኮ በጣም ጥሩ ደረጃ ላይ ያለሁኝ ሴት ነኝ። ኦፍ ኮርስ የተሻለ ሰው ነው የምፈልገው። ኦፍ ኮርስ ባለሀብት ነው የምፈልገው። መብት አይደል እንዴ? አንተ በመጽሐፍ ቅዱስ ታምን የለ እንዴ? ባለሀብት ሀብት እንዴት እንደሚመጣ እግዚአብሔር ሀብት እንዴት እንደሚባረክ አታውቅም እንዴ? ሲጀመር አንተ እውነት መጽሐፍ ቅዱስ የምታውቅ ሰው ብትሆን ኖሮ ማለት ነው በልጅ ጥፋት ቤተሰቦችን አትናገርም ነበር። አዳም አባቴ ትላለህ እንጂ ቃየል አባቴ እኮ አትልም አይደል? ግን ቃየል የአዳም ልጅ ነው አይደለ? ሔዋንና አዳምን ግን ለቃየል ስራ አትወቅሳቸውም። ስለዚህ ፋራ ጅልጥ ምንም ማታውቅነህ ማለት ነው። አንተ the only thing የሚያሳስብህ እቺ ዩቲዩብ ላይ ማለት ነው። ግን ይሄ ፍምስና ማለት ነው ይሄን ያህል ቂጥ ሊከታ አይገባም። ሰው መሆን አለ፣ ሰውነት ሊታይብህ ይገባል። እኔን ያዋረድክ መስሎ በጣም ጀጅ ተደረክ በብዙ ሰው። እኔ አሁን እንዲሆን እኔ እናንተ በእግዚአብሔር ፊት ብንቀርብ ማን ሞገስ እንዳለው አውቃለሁ። ቢያንስ እኔ ርቄ ማረኝ ነው የምለው። አንተ ግን ስሩ ሆነ የምትወጋው ባለጌውን በዴው አንተ ነህ። ካስፈለገ ከዚህ በኋላ ከነ ማስረጃ እያወጣሁ ማሳያለሁ ምን ምን እንደምታደርግ ማለት ነው። ቤተሰቦች ጠቅላላ አድርገን ስናስበው ሀሳቡን እሸቱ እያለ ያለው ነገር ምንድነው? በማይሆን ድርጊት ላይ የሚሰማሩ ወጣቶች ገዳም ቤተክርስቲያኖች ላይ ሄደው ፕሮሞሽን ወይ ደግሞ ማስታወቂያ ሲሰሩና እጅግ በጣም እናዛለን። ምክንያቱም በሰንበት ትምህርት ቤት ውስጥ ተቀርጸው ያደጉ ተማሪዎች ኦርቶዶክሳውያኖች እያሉ በሌላ ስራ ላይ የተሰማሩ ሰዎችን እድል እንደመስጠት ነው የሚቆጥረው እያለ ነበረ። በተቃራኒ ደግሞ ሆኖ ደግሞ ሌላ ሰዎች ደግሞ አንተ የምትላቸው ደግሞ ሰዎች ዘማዊም ቢሆኑ ምንም ደግሞ የተለያየ ጭፈራ ቦታዎች ላይ ቢገኙም ዓላማዊ ህይወት ቢጋብዛቸውም ዓላማዊ ህይወት ቢያጓጓቸውም ወደ መንፈሳዊ ህይወት ግን ሲቀርቡ እነሱን ነው ማገዝ ማበረታት ያለብን። እግዚአብሔር መጽሐፍ ቅዱስ ላይ የተጻፉ ነገሮችም እነዚህን ይመስላሉ የተባለ የተለያየ ሀሳብና አስተያየቶችን ብዙ ሰዎች ተቀባበሉ ነበረ። እስኪ ደግሞ ሌላ አንዳንድ ቪዲዮችን ወገኔ ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ። ይህንን ቪዲዮ ለባምቢ አበሻ ወይም ለሃና ግደይ እንድታደርሱልኝ በቀጥታ ወደ ቪዲዮ ሄዳለሁ። በሬ ላይ ያለ ቤት አላሙዲ ከካሽ እንዴ ማሪ ሁሉንም አታበዙ። ሁሉም አይነገር እሺ ይዘለል አላሙዲ እንሳሳትብሻል። እሷን አትምሰይ ይቅርብሽ። ማንን ማህደር ነው አላሙዲ እንዳይሳሳት። እኔ ቢሳሳት ላርመው። እኔ ቢሳሳት እማርመው ይመስላችኋል? ስዳዊ ምናምን እኔ እናንተ ሻያላችሁኝ ምን አላችሁኝ እንዲያላችሁኝ አንድ ቀንም ምንም ተሰምቶኝ አያውቅም። መታችሁ ፔጅን ሪፖርት አታርጉብኝ እሺ። ስራዬን ልስራበት በቃ። ባምቢ አበሻ ብዙ ጊዜ ስህተቶቿ የሚያጠነጥኑት ላይቭ ላይ ገብታ ክፉ ሰዎች ለሚያቀርቡላት ጥያቄ ስሜታዊ ሆና በምትመልሰው መልስ ነው። እነዚህ ሰዎች ልክ የሙዝ ልጣጭ መሬት ላይ ወድቆ አንሸራቶት እንደሚወድቅ ሰው አይነት የክፋት ልጣጫቸውን በጥያቄ መልክ ይጥሉና አንደበቷ አጋልጦት እንድትወድቅ ያደርጓታል። ከወደቀች በኋላ አወዳደቋን ላይቭ ሪከርድ ቀርተው በአደባባይ ይሰቅሉታል። በእሷ ላይቭ ላይ ከ1000 እስከ 1500 አሊያም ከ900 እስከ 1000 ሰው ላይቭ ላይ ይገኛል። እነዛ ሰዎች ስለተፈጠረው ጠቅላላ ጉዳይ ሊያውቁ የሚችሉበት ሁኔታ አለ። ምክንያቱም ላይቭ ላይ ያወራቻቸውን ነገሮች ራስጌውና ግርጌውን ስለሚያውቁ ማለት ነው። ነገር ግን ያ ሪከርድ ከወጣ በኋላ ብዙ ሰዎች የሚመለከቱት እሷ ስሜታዊ ሆና የመለሰችውን መልስ ነው። ከሰሞኑ እንደሰማችሁት ስለ ባል የተናገረችው ነገር አለ። ትዳርን የምታናንቅ የምታጥላላ የማትወድ ተደርጎ ነው የወጣው።
ነገርየው ግን በክፉ ጠያቂዎቿ ጎትጓችነት እሷ ስሜታዊ ሆና በንዴት የተናገረችው እንጂ አቋምና እንደ ህይወት መርህ የምትከተለው ጉዳይ አይደለም። ምክንያት ምንድነው ካላችሁኝ ይህቺ ሴት አባቷንም ሆነ እናቷን የምትወድ ታናሽ ወንድሟን የምታስተምር ሚዲያ ላይ ካሉ ኑሮን ለማሸነፍ ከሚውተረተሩ ሴቶች መካከል አንዷ ናት ብል ማጋነን አይሆንብኝም። ኑሮን ለመለወጥ ደፋ ቀና የምትል ሀና ገዳይ አሊያም ባምቢ አበሻ ደግሞ ስለ ትዳር ያላት ምልከታ ለእናትና ለአባቷ ካላት ፍቅር የሚመነጭ እንጂ አሁን ተናዳ እንደምትናገረው ነው ብሎ መደምደም አይቻልም። ልንነግራት የሚገባው ነገር ካለ የመጀመሪያው ነገር ላይቭ ላይ ስትገቢ ወጥመድ አዘጋጅተው ክፉ ጥያቄ ስሜታዊ የሆነሽ እንድትመልሺ ለሚጠይቁሽ ሰዎች እነሱ የሚፈልጉት ያንቺን ስሜታዊነት ነውና ከስሜታዊነት ቀንሰሽ በጥበብ መልሶችን ለመስጠት የተዘጋጀ ስነ ልቦና ማዳበር እንዳለብሽ ነው። ካልሆነ ደግሞ ለጊዜው የተረጋጋ ስሜት ውስጥ እስክትሆኚ ድረስ ላይቭ መግባትሽን ብታረጋጊውና የጀመርሽው የፕሮሞሽን ስራ ላይ ብትበረቺና ብትጠነክር የሚል ሐሳብ ነው ያለኝ። መንፈሳዊ እንደሆኑም ደግሞ አስመስለው እሷን ከትናንቷ ጋር ሊያጋጯት የሚፈልጉ ክፉ ሰዎች እንዳሉ ነው የተመለከትኩት። ይሄ የብዙዎቻችን ችግር ይመስለኛል። ትናንትና ስንሰበር፣ ስንወድቅ፣ ስናዝን፣ መድረሻ ጥጋት ስናጣ የመጨረሻው ተስፋ የምናደርገው አምላካችን እግዚአብሔር ስለሆነ ልክ እንደዛ ባቢ ትናንትና የተሰበረች ጊዜ ላይ ቤተክርስቲያን ቤተሰቦች ለማንኛውም እጅግ በጣም ብዙ ሰዎች ይህን ሀሳብ የተቀበሉት ይገኛሉ። እኔ እናንተ ቤተሰቦች የተለያየ ሀሳቦችን እንድሰጡኝ እፈልጋለሁ። ማነው ትክክለኛ ማነው ጥፋተኛ? ለማንኛውም ቤተሰቦች ዛሬ እሸቱ በዚህ ጉዳይ ላይ ይቅርታ ሊጠይቅ ዝግጁ መሆኑን የተገለጸ ነበረ። ቤተሰቦች ነገ ምንየው ነገር ይሆናል? ይቅርታ ይጠይቃል ወይስ ደግሞ ይቅርታ አይጠይቅም? የተለያዩ ሰዎች ይቅርታ መጠየቅ የለበትም፣ ይቅርታ ደግሞ መጠየቅም አለበት ያሉ ሀሳብና አስተያየት የተቀባበሉ ነበረ። እስኪ ደግሞ አርቲስቶች በዚህ ሰዓት ላይ ምን እየነካቸው ነው? ከቀድሞ ሙያቸው እንዲሁም ደግሞ ከቀድሞ ብቃታቸው ወርደዋል። ህይወታቸው የተጎሳቆለ ነው። መታከሚያ ገንዘብ እንኳን እያጡ እየሞቱ ነው። ለምንድን ነው ይህ ነገር እየተፈጸመ ያለው? እስኪ ደግሞ በዚህ ዙሪያ ማን ያዘዋል እሸቱ የሚለን አንድ ነገር አለ። ሰምተናል። የኢትዮጵያ አርቲስቶች አልቀዋል። ያሳዝናሉ። ሰፈራችሁ ዝነኛ አርቲስት ሰው ካለ እስቲ ህይወቱን እዩት። አርቲስቶቻችን አደጋ ላይ ናቸው። ወይ በሱስ ወይ በትዳር መፍታት ወይ በስራ ማጣት ወይ በገንዘብ ማጣት ወይ በበሽታ ወይ ሞቲቬሽን እርካታ በማጣት አርቲስቶቻችን አልቀዋል። የዚህ ሁሉ ችግር ስሩ ግን መተት ነው። እነዚህ ልዩ ታለንትና ብቃት ያላቸው በጣም ከማህበረሰቡ ተነጥለው ጠንክረው የሚሰሩ ህዝቡን ለማንቃትና ለማዝናናት የተፈጠሩ እንዴት ሞቲቬሽን አጡ? እንዴት መኖር ከበዳቸው? እንዴት ጤና አጡ? እንዴት ትዳራቸውን አፈራረሱት? እንዴት ራሳቸውን ማሳከም አቅቷቸው የህዝብ እጅ ላይ ወደቁ? እነዚህ አርቲስቶች ያልገባቸው መተት ተደርጎባቸዋል። ሰሞኑን አንድ ዝነኛ አርቲስት አግኝቼ ነበረ። በጣም የምትታወቅ፣ በጣም የምታምር፣ በጣም የምታዝናና፣ ጠንክራ የምትሰራ፣ ከራሷ አርፋ ፋሚሊዎችን የምታስተዳድር ልጅ ፊቷን ተቀማች። የራሷን ፊት በመስተዋት ስታየው ተጠራጠረችው። ሌላ አውሬ ሆረር መስላ ለኔም ያሳያችኝ ቪዲዮ ያስፈራል። ከዛስ አደጋ ባደጋ፣ ከዛስ ስራ ማጣት፣ ከዛስ ጭንቀት ምንድነው ብላ ጸሎት ስታረግ አብራት የኖረች ያሳደገቻት ልጅ ያደረገችባት መተት ነበረ። ይቺ ሴት ከዝናዋ፣ ከገንዘቧ፣ ከሀብቷ፣ ከቤቷ ለዚች ሴት አጋርታት፣ ይቺ ሴት ግን እሷ ላይ አስመትታ ነበረ። በጣም ያሳዝናል። ለአርቲስቶች መልእክት አለኝ። ድሮ ስትነሱ እንዴት ነበር መንፈሳዊነታችሁ? ድሮ ስትነሱ ምን ያህል ነበር የምትሰሩት? ከወንድሞቻችሁ ከእህቶቻችሁ አብሯችሁ ከተለዩ ሰዎች በእግዚአብሔር አምናችሁ በራሳችሁ አምናችሁ ዓላማችሁ ይዛችሁ ሰርታችሁ ደክማችሁ ከሱ ራሳችሁን ጠብቃችሁ አይደል እዚህ ቦታ ያደረሳችሁት? እና ያለ ምን አጣችሁት? ምን ሆኜ ነው ብላችሁ ስትጨነቁ ከበስተጀርባችሁ የተሰራ መተት አለ። ኦፍ ኮርስ አንዳንድ አርቲስት ሆኖ ጠንቋይ የሚያመልክ እግዚአብሔርን የከዳ በሌሎች አርቲስት ላይ መተት የሚያሰራ የነሱን ጸጋ ወስዶ ዝነኛ የሆነ ገንዘብ ያገኘ ነፍሱን የሸጠ የሰይጣን ባሪያ ልክስክስ የሆነ አርቲስት አለ። ይገባኛል። እናንተ ግን ወደ እግዚአብሔር ተመለሱ። ልባችሁን አስተካክሉ። እግዚአብሔር የሚረዳችሁ፣ እግዚአብሔር የሚታገሳችሁ፣ እግዚአብሔር አሁንም ከእናንተ ጋር ያለው ሳታውቁ ስለተደረገባችሁ ነው። ወደ አምላካችሁ ተመለሱ። ነፍሳችሁን አጽኑት፣ አእምሯችሁን አጽኑት፣ በልባችሁ መለወጥ ታደሱ። መጀመሪያ ከነበራችሁት በ100 እጥፍ እግዚአብሔር ይሰጣችኋል። መልካም ቀን።
ቤተሰቦች ከዚህ ሁሉ ነገሮች ከምቀኛ ጓደኞች እንዲሁም ደግሞ እድገታችንን ከማይፈልጉ ሰዎች እግዚአብሔር ይጠብቀን፣ እግዚአብሔር ይሰውረን፣ እግዚአብሔር ቅዱስ መንፈስን ይላክልን። እጅግ በጣም ብዙ ሰዎች የቪዲዮ የተቀበሉት ይገኛሉ። እናንተስ ማን ያዟል እነዚህ ነገሮች እንዴት አገኛችኋቸው? የተሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ቪዲዮ ቤተሰቦች ይህን ይመስላሉ። በቀጣይ እናንተን ቁም ነገር አስጨብጣሉ፣ ሀሳብና አስተያየትን ያለውጣሉ የሚመስሏቸው ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁ አመሰግናለሁ። ለቻናላችን አዲስ ከነበራችሁ ቻናላችንን ሰብስክራይብ ያደርጋችሁ፣ ደግሞ ቪዲዮዎች ላይክ ያደርጋችሁ ለሁል ጊዜውም አብሮነታችሁን አሳዩን። ቴንክ ዩ